ሰበር ዜና ሌሊቱን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን መሪዎች እጅግ አስደንጋጭ ማስጠንቀቂያ ሰጥተዋል። በሌላ በኩል ደግሞ የአሜሪካው ምክትል ፕሬዝዳንት ኢራንን በቅን ልቦና ተደራዳሪ ሲሉ ኢራንና ሊባኖስ በበኩላቸው ለመደራደር ቅድመ ሁኔታ እያስቀመጡ ቢቆዩም ሌሊቱን በተሰማ ሰበር መረጃ መሰረት አስደሳች ዜና ተሰምተዋል። በስተመጨረሻም የአሜሪካና የኢራን ተወካዮች ለድርድር ፓኪስታን ገብተዋል። በሌላ በኩል ከሳውዲ አሳዛኝ ዜና ተሰምቷል። ፓኪስታንና ፈረንሳይ በእስራኤል ላይ ከፍተኛ ተቃውሞ አሰምተዋል። አልደራደርም ያለችው ሊባኖስ በእስራኤል ላይ ከፍተኛ የተባለ ጥቃትን አድርሳለች። በመካከለኛው ምስራቅ ነገሮች የተረጋጉ ይመስሉና እንደገና ያገረሻሉ። ጤና ይስጥልኝ ውድ ተመልካቾቻችን፣ አሁንና ሌሊቱን የተሰሙ ሰበር መረጃዎችን እኔና ባልደረባዬ አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎችን በዝርዝር ይዘናል። አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን መሪዎች እጅግ አስደንጋጭ ማስጠንቀቂያ ሰጡ። ኢራን በእጇ የቀራት ምንም አይነት ካርድ የለም፣ በአሁኑ ሰዓት በህይወት ያሉበት ብቸኛው ምክንያት ለድርድር ብቻ ነው ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። በአሜሪካና በኢራን መካከል ያለው ውጥረት እጅግ አደገኛ ደረጃ ላይ መድረሱን የሚያመላክት መግለጫ ዛሬ ወጥቷል። ፕሬዝዳንት ትራምፕ በይፋዊ ማህበራዊ ትስስር ገጻቸው ባሰፈሩት መልእክት የኢራን መንግስት በዓለም አቀፍ ደረጃ ያለው ተሰሚነትና ወታደራዊ አማራጮች ሙሉ በሙሉ ማለቃቸውን ገልጸዋል። እንደ ፕሬዝዳንቱ አገላለጽ የኢራን ባለስልጣናት በአሁኑ ሰዓት በስልጣን ላይ እንዲቆዩ የተደረገበት ብቸኛው ምክንያት አሜሪካ ለዲፕሎማሲያዊ ንግግር በሰጠችው እድል እንጂ ሌላ አቅም ኖሯቸው አይደለም ሲሉ ፕሬዝዳንቱ ተናግረዋል። ፕሬዝዳንቱ አክለውም ኢራን በዓለም አቀፍ የውሃ መስመሮች ላይ የምታደርገውን የአጭር ጊዜ የማስፈራራት ድርጊት ውጪ ምንም አይነት የድርድር አቅም እንደሌላት ተናግረዋል። ይህ ማስጠንቀቂያ የወጣው የአሜሪካ ጦር መርከቦች ዘመናዊ የጦር መሳሪያዎችን ጭነው ወደ ቀጠናው እያቀኑ ባሉበትና በሁለቱ ሀገራት መካከል ለታቀደው ድርድር ዋዜማ ላይ ነው። የኢራን መሪዎች አንድ ሊገነዘቡት የሚገባ ሀቅ ቢኖር ጊዜው ማለቁን ነው። አሁን ያላቸው ብቸኛው ምርጫ ለድርድር መቅረብ ብቻ ነው ሲሉ ፕሬዝዳንት ዶናልድ ትራምፕ አስጠንቅቀዋል። ይህ ድፍረት የተሞላበት ንግግር በመካከለኛው ምስራቅ ያለውን የኃይል ሚዛን በእጅጉ ሊቀይረው እንደሚችል የፖለቲካ ተንታኞች እየገለጹ ይገኛሉ። ዓለም አቀፉ ማህበረሰብም የአሜሪካን ቀጣይ እርምጃና የኢራንን ምላሽ በከፍተኛ ጥንቃቄ እየተከታተለ ይገኛል። እስራኤል በሊባኖስ ተኩስ ሳታቆም ከአሜሪካ ጋር ድርድር እንደማትጀምር ኢራን አስታወቀች። በአሜሪካና በኢራን መካከል በፓኪስታን ዋና ከተማ ኢስላማባድ ውስጥ ንግግር ይጀመራል ተብሎ እየተጠበቀበት ባለው በአሁኑ ጊዜ ሊባኖስ ውስጥ ተኩስ አቁም ሳይደረግ ድርድር እንደማይጀመር ኢራን ገልጻለች። በኢራን መንግስት ውስጥ ከፍተኛ ተሰሚነት ያላቸው የሀገሪቱ ፓርላማ አፈጉባኤ ሞሐመድ ባጌር ጋሊባፍ እንዳሉት ከአሜሪካ ጋር የሚካሄደው ድርድር የሚጀመረው ሁለት ቁልፍ ቅድመ ሁኔታዎች ሲሟሉ ብቻ ነው ብለዋል። አፈጉባኤው ወሳኝ ያሏቸውን የድርድሩ ቅድመ ሁኔታዎችን እስራኤል በሊባኖስ ውስጥ የምታካሄደውን ወታደራዊ ጥቃት የሚያስቆም ተኩስ አቁምና እንዳይንቀሳቀስ የታገደው የኢራን ሀብት መለቀቅ ናቸው ሲሉ ተደምጠዋል። ጋሊባፍ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ እንዳሉት እነዚህ ሁለት እርምጃዎች አሜሪካና ኢራን ከሁሉ በፊት ተግባራዊ እንዲሆኑ የተስማሙባቸው መሆናቸውንም አመልክተዋል። ሁለቱ ነጥቦች ድርድሩ ከመጀመሩ በፊት ሊፈጸሙ የሚገቡ ናቸው በማለት ቅድመ ሁኔታዎች መሆናቸውንም አፈጉባኤው ገልጸዋል። አሜሪካና እስራኤል በኢራን ላይ ጥቃት እንደከፈቱ እስራኤል በሌላ በኩል የኢራን አጋር በሆነው የሊባኖሱ ታጣቂ ቡድን ላይ ከፍተኛ ጥቃት እያካሄደች ሲሆን ከኢራን ጋር የተኩስ አቁም ከተደረገ በኋላም ዘመቻዋን አጠናክራ ቀጥላለች። በርካታ የኢራን ባለስልጣናት
በሊባኖስም ተኩስ አቁሙ ተግባራዊ እንዲሆን እየጠየቁ ሲሆን አሁን አፈጉባኤው የሰነዘሩት አስተያየት በአሜሪካና በኢራን መካከል የሚደረገውን ድርድር እንዳያጨናግፈውም ተሰግቷል። ሊባኖስ በድርድሩ የምትሳተፈው የተኩስ አቁም ከተደረገ እንደሆነ ለቢቢሲ ገለጸች። ሊባኖስ በሚቀጥለው ሳምንት ከእስራኤል ጋር ይደረጋል ተብሎ በሚጠበቀው ድርድር የምትሳተፈው ከንግግሩ በፊት ተኩስ አቁም ላይ ከተደረሰ ብቻ እንደሆነ የፕሬዝዳንቱ ጽሕፈት ቤት ለቢቢሲ አረጋገጠ። ባለፉት ቀናት የእስራኤልን ከፍተኛ ጥቃቶች ያስተናገደችው ሊባኖስ በሚቀጥለው ሳምንት አሜሪካ ውስጥ ከቴል አቪቭ ጋር ንግግር እንደምታደርግም ተገልጾ ነበር። ሊባኖስና እስራኤል ቀጥተኛ ንግግር ማድረጋቸው ከዚህ በፊት ያልታየ ባይሆንም ያልተለመደ ነው። ብዙውን ጊዜ ሁለቱ ሀገራት የሚነጋገሩት እንደ አሜሪካ ባሉ በአሸማጋዮች አማካይነት ነው። በትናንትናው ዕለት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ባለስልጣናት ጋር ንግግር እንዲደረግ ትዕዛዝ መስጠታቸውን ገልጸው ተኩስ አቁሙ ግን እንደማይኖር አስታውቀዋል። ፓኪስታንና ፈረንሳይ በሊባኖስ የሚፈጸመው ጥቃት ከፍተኛ የተኩስ አቁም ጥሰት ነው አሉ። የፓኪስታንና የፈረንሳይ የውጭ ጉዳይ ሚኒስትሮች ሊባኖስ ውስጥ እየተፈጸመ ባለው ከፍተኛ የተኩስ አቁም ጥሰት የተሰማቸውን ስጋት ገለጹ። የፈረንሳይ ውጭ ጉዳይ ሚኒስትር ጄን ኖኤል ባትሮክ ከፓኪስታን አቻቸው ከመሐመድ ኢሻቅ ዳር ጋር ባደረጉት የስልክ ንግግር ሀገራቸው የፓኪስታንን የሰላም ጥረት እንደምትደግፍም አስታውቀዋል። ዲፕሎማሲያዊ ጥረቱ በቀጠናው ዘላቂ ሰላምና መረጋጋት ሊያመጣ እንደሚችልም ጠቅሰዋል። የፓኪስታን የውጭ ጉዳይ ሚኒስቴር በበኩሉ ባወጣው መግለጫ ሁለቱም መሪዎች በሊባኖስ እየተፈጠረ ያለውን ከፍተኛ የተኩስ አቁም በተመለከተ ስጋታቸውን ገልጸዋል ብሏል። የተኩስ አቁሙ ሙሉ በሙሉ መተግበርና ስምምነቱን ማክበር ስላለው አስፈላጊነትም አጽንኦት እንደሰጡ ገልጿል። የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች ይህንን ያሉት አሜሪካና ኢራን በመጪዎቹ ቀናት ፓኪስታን ውስጥ የሚያደርጉት የሰላም ንግግር እየተጠበቀ ባለበት ጊዜ ነው። ድርድሩ የመካሄዱ ጉዳይ ግን ጥርጣሬ እየተነሳበት ነው። የኢራን የውጭ ጉዳይ ሚኒስቴር ከድርድሩ ጋር የተያያዙ ጉዳዮች እስካሁን እንዳልተጠናቀቁም ተናግሯል። በትናንትናው ዕለት የኢራን ልዑክ ወደ ፓኪስታን ዋና ከተማ ኢስላማባድ እንደደረሰ የተሰራጨው መረጃ ማስተባበያም ተሰጥቶታል። ድርድሩ በእቅዱ መሰረት የመካሄዱ ነገር ላይ እርግጠኛ የሆነች የምትመስለው ፓኪስታን በበኩሏ ዝግጅት ማድረጓንም ቀጥላበታለች። በዋና ከተማዋ ኢስላማባድ የሚገኙ መንገዶች እንዲሁም የመንግስት ህንፃዎችና ኤምባሲዎችም ተዘግተዋል። ሄዝቦላ የተኩስ አቁሙ በመጣሱ በእስራኤል ላይ ጥቃት መፈጸሙን ገለጸ። በሊባኖስ የሚገኘው የሺአ እስልምና ፖለቲካዊና ወታደራዊ ቡድን ሄዝቦላ እስራኤል በአሜሪካና በኢራን የተደረሰውን የተኩስ ስምምነት በመጣሷ በሀገሪቱ ሰሜናዊ ክፍል የሚገኝ ከተማ ላይ ጥቃት መፈጸሙን አስታወቀ። ሄዝቦላ እንደገለጸው ሮኬቶችን የተኮሰው በእስራኤልና በሊባኖስ ድንበር አቅራቢያ ወደሚገኘው ኪሪያት ሽሞና እንዲሁም በሰሜናዊ እስራኤል ሚስጋቭ አም አካባቢ ነው። እስራኤልና አሜሪካ በሀገራችንና በህዝባችን ላይ የሚፈጽሙት ጥቃት እስከሚቆም ድረስ ይሄ ምላሽ ይቀጥላል ብሏል። አሜሪካና ኢራን የመካከለኛው ምስራቅ ጦርነትን ለማስቆም የሁለት ሳምንት የተኩስ አቁም ላይ ቢደርሱም እስራኤል በሊባኖስ ውስጥ የምታካሄደው ጥቃት ግን ቀጥሏል። ኢራንና አሸማጋዩዋ ፓኪስታን የተኩስ አቁሙ ሊባኖስንም እንደሚያካትት ገልጸዋል። አሜሪካና እስራኤል በበኩላቸው ሊባኖስ የስምምነቱ አካል እንዳልሆነችም እየተናገሩ ነው። እስራኤል የተኩስ አቁሙ በተደረሰ ማግስት ረቡዕ ዕለት በከፈተችው መጠነ ሰፊ ጥቃት ከ300 በላይ ሰዎች ሲገደሉ ከ1000 በላይም ቆስለዋል። እስራኤል አሁንም የደቡባዊ ሊባኖስን ሰፊ መሬት ተቆጣጥራ ይዛለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሊባኖስ መንግስት ጋር ቀጥተኛ ድርድር እንደሚደረግ ቢናገሩም ሊባኖስ ውስጥ ተኩስ አቁም አይኖርም ሲሉ ጥቃቶች እንደሚቀጥሉም አመልክተዋል። ኢራን በቀና ልቦና የምትደራደር ከሆነ አሜሪካ ለስምምነት ዝግጁ መሆኗን አስታወቀች። ከኢራን ጋር ፓኪስታን ውስጥ በሚካሄደው ድርድር ላይ ለመሳተፍ ጉዞ የጀመሩት የአሜሪካው ምክትል ፕሬዝዳንት ኢራናውያን በቀና ልቦና ለድርድር እንዲቀመጡ
አሳሰቡ። ምክትል ፕሬዝዳንቱ ጄዲ ቫንስ ለጉዞ ወደ አውሮፕላን ከመግባታቸው በፊት በሰጡት ቃል ኢራናውያን ተደራዳሪዎች የማይሆን ሙከራ እንዳያደርጉም አስጠንቅቀዋል። ድርድሩን ለማካሄድ እየጠበቅን ነው በማለት ኢራናውያን በቀና ልቦና የሚመጡ ከሆነ አሜሪካ እጆቿን ዘርግታ ትቀበላቸዋለችም ብለዋል። ነገር ግን ኢራናውያኑ ተደራዳሪዎች ሊያሞኙን የሚሞክሩ ከሆነ አሜሪካ ይህንን የመቀበል ፍላጎት የላትም በማለት ከስምምነት ላይ ለመድረስ ፍላጎት እንዳላቸውም አመላክተዋል። ምክትል ፕሬዝዳንቱ ከኢራን ጋር ለሚደረገው ንግግር ፕሬዝዳንት ትራምፕ የድርድር መመሪያዎችን እንደሰጧቸውም አሳውቀዋል። ድርድሩ በፓኪስታን ዋና ከተማ ኢስላማባድ ውስጥ ይጀመራል ተብሎ እንደሚጠበቅ የፕሬዝዳንት ትራምፕ ፕሬስ ሴክሬታሪ ካሮላይን ሊቬት አስታውቀዋል። አሜሪካንን በመወከል በድርድሩ ላይ የሚሳተፉት ምክትል ፕሬዝዳንት ጄዲ ቫንስ ከፕሬዝዳንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እና ከፕሬዝዳንቱ ሴት ልጅ ባል ጃሬድ ኩሽነር ጋርም በመሆን ነው። በኢራን የፓርላማ አፈጉባኤ መሐመድ ባጋር ጋሊባፍና በውጭ ጉዳይ ሚኒስቴር አባስ አራክቼ የተመራው የሀገሪቱ የልዑካን ቡድንም ኢስላማባድ መግባቱ ተዘግበዋል። ድርድሩ ፊት ለፊት ወይስ በአደራዳሪዎች አማካኝነት ይካሄድ እስካሁን በይፋ አልተገለጸም። የድርድሩ ዋና ዓላማ ወዲያውኑ ስምምነት ላይ መድረስ ባይሆንም ለዘላቂ ሰላም የሚረዱ የጋራ ነጥቦች ላይ መግባባትና ንግግሩ እንዲቀጥል ማድረግ ነው። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሻሪፍ መስተንግዶውን ለመላው ሙስሊም ዓለም ኩራት ነው ሲሉ የገለጹ ሲሆን በከተማዋ ከ10,000 በላይ የጸጥታ ኃይሎች ከፍተኛ ጥበቃ እያደረጉ ይገኛሉ። በኢራን ጥቃት ጉዳት የደረሰበት የሳውዲ ዋነኛ የነዳጅ ማጣሪያ ተዘጋ። በሳውዲ አረቢያ የሚገኘው ዋነኛ የነዳጅ ማጣሪያ በጦርነቱ ምክንያት በደረሰበት ጉዳት መዘጋቱን የፈረንሳዩ ቶታል ኩባንያ አስታወቀ። የሳውዲ አረቢያ ኢነርጂ ሚኒስቴር ሐሙስ ዕለት እንዳስታወቀው የሳውዲ መንግስት ንብረት በሆነው አራምኮና በቶታል ሽርክና የሚሰራው ማጣሪያ ጨምሮ ባለፉት ቀናት በነዳጅ ዘይትና በጋዝ ማምረቻ ተቋማት ላይ ተደጋጋሚ ጥቃቶች ተፈጽመዋል ብሏል። ነገር ግን በማጣሪያው ላይ ምንም አይነት ጉዳት እንደደረሰ ወይም ስራ መቆሙ በምርቱ ላይ የሚኖረውን ተጽዕኖ በተመለከተ ግን ዝርዝር መረጃ አልተሰጠም። ቶታል እንዳስታወቀው ግን ማክሰኞና ረቡዕ ዕለት ሌሊት ባጋጠሙ ጥቃቶች በማጣሪያው 2 ክፍሎች ላይ ጉዳት ደርሷል። ጥቃቱን ተከትሎ በደረሰው ጉዳት ላይ ምርመራ እየተደረገ ለቅድመ ጥንቃቄ ሲባል 2 ክፍሎች እንዲዘጉ ቢደረጉም በሰው ላይ የደረሰ ጉዳት እንደሌለ ተገልጿል። የሳውዲ የኢነርጂ ሚኒስቴር አንድ ባለስልጣን ለሀገሪቱ መንግስት የዜና ወኪል እንደተናገሩት ጥቃቶቹ በቁልፍ የምርት ተቋማት ስራዎች ላይ በርካታ መቋረጥን አስከትለዋል ብለዋል። ኢራን ከአሜሪካና ከእስራኤል ጋር ለሳምንታት ባደረገችው ጦርነት ውስጥ ሳውዲን ጨምሮ በበርካታ መካከለኛው ምስራቅ ሀገራት ውስጥ በሚገኙ የነዳጅ ተቋማትን ጨምሮ ሌሎች ላይም ጥቃት ፈጽማለች። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።